የሆነ ነገር ሰርቼ የሆነ ነገር አገኛለሁ ከሚለው ከማግኘቱ አይደለም ነገሩ ከመኖሩ ነው። so significance in presence የሚባለው ያ I think middle ground ያ ነው። በምን ምሳሌ ልምጣላችሁ መሰላችሁ? በልጅነታችን ዝም ብለን ነው የምንጫወተው እቃቃ ጨዋታ። ለምሳሌ ኢማጂን አንድ ህፃን ልጅ በአሸዋ የሆነች ቤት ይሰራል ዳርቻ ላይ የውሃ ዳርቻ ጋር። ያንን ሲያደርግ he knows it which is ያ አሸዋ እንደማይቆይ ግን ምን ያደርጋል? ለዛ ለሚሰራው ነገር ራሱን ዲቮት ያደርጋል ወይም ደግሞ ራሱን ይሰጣል፣ ጊዜውን ይሰጣል። የሳንድ ካስል የሚባል ነገር አለ። ካስል የሚሰሩት አሉ አይደል ህፃናቶች። ያን ሲያደርግ ግን በሙሉ ልብ ውስጥ ሆኖ ነው የሚያደርገው። አዎ at the end ያ ወጀቡ መጥቶ ይወስዷል። ያ what's the point አይለው። ፖይንቱን የሚያገኘው ምን ውስጥ ነው? ያችን እቃቃ በመጫወት ውስጥ ነው። አንድ ሰው አላማ ሊኖረው ይገባል። አላማችሁ ግን የሆነ ነገር ለማግኘት አይደለም ወይም የሆነ አይነት ሰው ለመሆን አይደለም። just ሰው ለመሆን ብቻ። አንተ ከህይወት ሳይሆን ህይወት ካንተ ምን ትጠብቃለች? ምን ዲማንድ ታደርጋለች በዛን ሰዓት ላይ? I think ልጅነታችንን በጣም እንወደውና ምናፈቅርበት ምክንያት and ጊዜያችንን ደግሞ የምርም ተጠቅመናል ብለን የምናስብበት ምክንያት በልጅነታችን ያልሞከርናቸው ያላየናቸው ማት ነገሮች ስላሉ በዛ ሂደት ውስጥ ግን እየሞከረን እያየን ስለመጣን ነው። አሁን ላይ ግን we are stagnant ወይም ደግሞ ስታክ ሆነናል። ምን ላይ ምንም ኤክስፒሪየንስ የምናደርገው ነገር የለም። እሺ ቤተሰብ እንዴት ናችሁ? አለን ይመስገነው። ይሄ ጉዞ ልቦና ነው። ልደቱ ባያለው ሳይኮሎጂስት ነኝ። ዛሬ ኦኬ የባለፈው ቪዲዮ ላይ በቀደሙ በፊት የነበረው ቪዲዮ ላይ ስለ ሂሮ ጆርኒ አንስቻለሁና ምናልባት አንድ ቪዲዮ ሙሉ ቪዲዮ ልሰራበት እችላለሁ። እንዲሁ ከመገባብዬ ነው ካሉት ነገሮች መጀመሪያ ዛሬ አንዲት ነገር ተፈጠረ ሳይሆን ምን ሆነ ነው። ጠዋት አካባቢ ላይ ሰሞኑን አንድ የስራ ባልደረባይ ይኸው ያለኝን ሲሪየስ እያየው ነበር። ድራማ ማለት ነው፣ የኢትዮጵያ ድራማ ነው። አይ ቲንክ የምታውቁት ይመስለኛል። አጋፋሪ የሚል እና ያን ድራማ አይ ቲንክ 6ኛው ኤፒሶድ ወር 7ኛው አካባቢ ላይ ነውና ጀስት እንደምታውቁት እዛ ላይ ያለው አንደኛው ካራክተር ገናዥ ነው ወይም ደግሞ ሪሳዎች ይመጣሉ፣ እነዛን ገንዞ ይሄዳል። በገናዡና በተገናዡ መካከል which is ስጋው ሞቷል ግን ነፍሳቸውን ያወራልና ብዙ ጊዜ የሚያሳያት አንድ ወይም ደግሞ የሚናገራት ቃል አለች፣ እቺ ትሞታለህ የሚለው እና there is something የሆነ የሚሰማቸው ስሜት አለ እና የሚሰማቸው ስሜት የሆነ የሚያስጠላ አይነት የመሆን እድል አለው። አብዛኞቻችን ጋር ያ ስሜት አለን ብዬ አስባለሁ። ናት ኢቭን አብዛኞቻችን በቅርብ ያሉን ጓደኞቼ ጋር የሚሰማን ስሜት ነው። why is everything matters like ለምንድን ነው ሁሉም ነገር ማተር የሚያደርገው? at the end ሁሉ ከንቱ ከሆነ at the end ሁሉም የሚበሰብስ ከሆነ ሁሉም ዋሽ ከሆነ ለምንድን ነው ታዲያ ስለ ነገሮች የማስበው የምትጨነቀው? አትዋይ በጣም የሚያስደብር ስሜት ስለሆነ ነው እና ያንን እያሰብኩ ነበር ስጓዝ ነበር ጠዋት ላይ። so what's the point to live in this world? ምንድን ነው ነጥቡ? ምን ጠቀሜታ አለው? ይሄን ሁሉ ማደርገው ስራዬን የምሰራው መሯሯጠው ገንዘብም ማገኘው ገንዘቤንም ማጠፋበት ምናምን ከዛ ሪሌሽንሺፕ መጀመርበት ከዛ መፋታበት ከዛ በእንደዚህ አይነት የህይወት ውጣ ውረድ ውስጥ የምገባበት ምክንያት ምንድነው? at the end life end የምታደርግ ከሆነ
ህይወት የምትቆም ከሆነ ምንድነው መሯሯጥ ጥቅሙ የምትለው ስሜት ይወቅረኝ ጀመር። and at the same time ደግሞ everything matters ሁሉም ነገር ማተር ያደርጋል ብዬ ደግሞ አምናለሁ። እና አይምሮዬ በእነዚህ ሁለት ኤክስትሪም ላይ መቆም ጀመረና እንትሩን አጣሁት፣ መሀሉን አጣሁት። ብዙ ጊዜ የምረበሸው በእንደዚህ አይነት ሁኔታ ነው። I think not only me እኔ ብቻ ሳልሆን ሌሎችም ሰዎች የሚረበሹት በዛ ነገር ነው ብዬ አስባለሁ። which is መልስ እንፈልጋለን በህይወታችን ውስጥ ወይ አረፍኩ ማለት በቃ that's it ወይ አንደኛው ነው ወይ ይሄኛው ነው። ሶ ካሉት ሁለት ኤክስትሪሞች መካከል አንደኛውን እንድንመርጥ አይምሮአችን ወይም ደግሞ ብሬናችን ምን ያደርገናል? ፎርስ ያደርገናል። and ሁሉ ጊዜ ምን አይነት ዱዋሊቲ ውስጥ እንገባለን? ኦኬ ይሄኛውን ስመርጥ ከዚህ ማጣውም ነገር አለኝ ነው። ስለዚህ ይሄኛው ይሁን ካልኩኝ ይሄኛውን ከመረጥኩ what if ይሄኛው ደግሞ ቢሻልሳ የሚለው ነገር ላይ እንዋጣለንና በዚህ ሁለት ጽንፎች መካከል ወላዋይ እንሆናለን። መሀሉ የቱ ጋር ነው? የህይወት ልኩ የቱ ጋር ነው? የነዚህ ሁለት ተጻራሪ ስሜቶች ሐሳቦች ልኩ የቱ ጋር ነው የምትለው ነገር ታስጨንቀናለች እና ያስጨንቀኝ ጀመር። nothing matters and everything matters። በቅርቡ ጓደኛዬ ያንን ስሜት እያጋራኝ ነበር። ሌላም ሰውም እንደዚህ እሱ ብቻ አይደለም እና just like ድብር የሚል ስሜት ይሰማቸዋል። ምንም ነገር ሁሉም ነገር ከንቱ ነው፣ ደግሞ ሁሉም ነገር ደግሞ አስፈላጊ ነው። ያንዳንዱ አቀኔ ያንዳንዱ ጋር ያለኝ ሰው ግንኙነት፣ ስራዬ፣ እኔ ከፈጣሪ ጋር ያለኝ ግንኙነት፣ ከቤተሰቤ ጋር ያለኝ ግንኙነት እነዚህ በሙሉ ማተር ያደርጋሉ ብዬ አስባለሁ። at the same time ደግሞ ያ ስሜት ይሰማልና በዛ ስሜት ውስጥ በመዋጥ ወይም ደግሞ ያንን ፊል በማድረግ ውስጥ መሀሉን በጣም ለማብሰልሰል ሞከርኩኝ ምናምን። ሶ የሆነች ፖይንት ላይ ለመድረስ ደረስኩኝ አይነት ነገር። ሶ ይሄ ኢንስታንት ሪያላይዜሽን የምታደርጉት ነገር አለ አይደል? just like that። ይሄንን በልጅነታችን ፊል አድርገነዋል፣ ግን not in a thought form ማለት በሐሳብ ደረጃ አይደለም። ግን ሜቢ አሁን ላይ የምንኖረው አኗኗር ብዙ ነገሮች ዴማንድ ስለሚያስደርጉ ከኛ ብዙ ነገሮች ከኛ ስለሚጠበቁ ይሆናል እንደዚህ አይነት ስሜት የተሰማን ያለው። እናም በልጅነታችን ያ ያልተሰማን ሜቢ ግን ኖረናል። ወደሱ ፖይንት እመጣለሁ። ሶ በኤንሸንት ወይም በጥንታዊ የጥበብ ሰዎች ዘንድ ፔንዱለም ኤግዚስተንስ ይባላል። ፔንዱለም ኤግዚስተንስ ማለት በህልውና ውስጥ እንኖራለን። በህልውና ውስጥ ስንኖር ግን at the end there is a days ሞት አለ። ሁሉም ያደረግነው ሁሉም የሰራነው ነገር ውስጥ ይገባል ነው፣ አፈር ውስጥ ይገባል፣ አፈር ይሆናል። ላይክ የመክብብን እንዳወራሁት ማለት ነው። ሁሉ ከንቱ የከንቱ ከንቱ ነው የሚለው። በዚህኛው አንጻር ደግሞ ይነገርኳችሁ ሁሉ የሆነ ከንቱነቱ ማይሰማችሁ ሰዓት ደግሞ አለና ይሄን ፔንዱለም ኤግዚስተንስ ብለው ይጠሩታል ኤንሸንት የሆኑት ሰዎች። እና ናቲንግ ማተርስ ስንል የኮስሚክ ኒሂሊዝሙን ነው የምናነሳው። የሆነ ኤግዚስት ማድረግ ራሱ ምንም ትርጉም የለውም የሚል ነገር ዋዝ ዘ ፖይንት የሚለው ነገር ማለት ነው። ሁለተኛው ደግሞ ይሄ ፓኒክ የምንሆንበት ወይም ደግሞ አርጀንት የምንሆንበት አይነት ነገር ባለፈው ስናነሳ የምንጣደፍበት ነገር አለ። የሆነ ነገርን ለማግኘት ኢትስ ማተር። ሶ ማተር የሚያደርግ ከሆነ ለዛ ነገር መስጠት ያለብኝ ነገር ሁሉ እሰጣለሁ፣ አደርጋለሁ። ኖት ኦንሊ ለሁሉም ጊዜ አለ የሚለውን ሳይሆን ባለኝ ያለችን ጊዜ የተሰጠኝ እድሜ ትንሽ በመሆኑ የተነሳ ምን አደርጋለሁ? እንፋጠናለሁ። we don't know which time like days የሚመጣበት ምክንያት ወይም ደግሞ days የሚመጣበት ሰዓት ሞት በምን ሰዓት እንደሚጎበኘን አናውቅም። እና ያንን ስለማናውቅ ምን እንሆናለን? በእያንዳንዱ ነገሮች ውስጥ የተፋጠነ ድርጊቶች ውስጥ እንገባለን። ሶ እነዚህ ሁለት ፔንዱለም ውስጥ እንመላለሳለን።
ፔንዱለም ማለት ልክ እንደ ሰዓት እንደዚህ ምትዞሯ ማለት ናት እና ከአንዷ ጫፍ ወደ አንዷ ጫፍ ትሄዳለች። ሶ መሃሏን የምትባለዋ ነገር ላይ አትቆምም። ሶ ቴንሽን ውስጥ እንገባለን። ብሬናችን ያስገድደናል። and the middle ground ልናገኝ የምንችለው ሲግኒፊካንስ አለው ምክንያቱም ማተር ያደርጋል እስካለን ድረስ ግን ሲግኒፊካንሱ ኢናት ላይክ አን ኢንድ ጎል አድርገን በመውሰድ አይደለም። አንድን ነገር በማግኘት አንድን ነገር ውስጥ በመስመጥ ወይም በመስጠም ወይም ደግሞ ላይክ ይሄ እንዴት ልበላችሁ የሆነ ነገር ሰርቼ የሆነ ነገር አገኛለሁ ከሚለው ከማግኘቱ አይደለም ነገሩ ከመኖሩ ነው። so significance in presence የሚባለው ያ ነው። I think middle ground ያ ነው። በምን ምሳሌ ልምጣላችሁ መሰላችሁ? በልጅነታችን ዝም ብለን ነው የምንጫወተው እቃቃ ጨዋታ። ለምሳሌ ኢማጂን አንድ ህፃን ልጅ በአሸዋ የሆነች ቤት ይሰራል ዳርቻ ላይ የውሃ ዳርቻ ጋር። ያንን ሲያደርግ he knows it which is ያ አሸዋ እንደማይቆይ ግን ምን ያደርጋል ለዛ ነገር ለዛ ለሚሰራው ነገር ራሱን ዲቮት ያደርጋል ወይም ደግሞ ራሱን ይሰጣል ጊዜውን ይሰጣል። የሳንድ ካስል የሚባል ነገር አለ። ካስል የሚሰሩት አሉ አይደል ህፃናቶች። ያን ሲያደርግ ግን በሙሉ ልብ ውስጥ ሆኖ ነው የሚያደርገው። አዎ አዘይንድ ያ ወጀቡ መጥቶ ይወስዷል። ያ what's the point አይለው ፖይንቱን የሚያገኘው ምን ውስጥ ነው? ያችን እቃቃ በመጫወት ውስጥ ነው። ያችን ድርጊት በማድረግ ውስጥ ነው። ጆከር ይላል why you are so serious in life ለምን ነው ሲሪየስ የምትሆነው በህይወት ውስጥ? ያለ ብዙ ነገሮች ሲሪየስሊ ወስደን የምንጎዳው አብዛኛው ጊዜ ራሳችንን ቅጠል ቆርጠን ከዛ በኋላ ከሆኑ ቅጠሎች ውስጥ የሆነ ዘይት ጨምቀን ምናምን አውጥተን ምግብ አስመስለን ሰርተን ባልና ሚስት ተባብለን የልጅነት ጨዋታዎችን ሁሉ ስናደርጋቸው በዛ ነገር ውስጥ እየኖርን in the present moment ላይ እየኖርን ነው የምንመጣው እንጂ like አዘይ እንደ ነገር ጥቅም ስለሌለው ብለን አንተዋቸው you know that's why it matters። መኖሩ በጊዜው መኖሩ የሆነ ውብ ነገር አለው because we are participants in this world። ይኸውላችሁ at the end purpose አይደለም የሚፈልገው። purpose ጥሩ ነገር ነው ይችላል። አንድ ሰው አላማ ሊኖረው ይገባል። አላማችሁ ግን የሆነ ነገር ለማግኘት አይደለም ወይም የሆነ አይነት ሰው ለመሆን አይደለም። just ሰው ለመሆን ብቻ። ሰው ለመሆን ሲባል ግን purpose end የለውም። end የለውም ማለት ብዙ ጊዜ የምንፈልገው ምንድነው? end ነው። የሆነ ነገር ሰርተን ማግኘት ነው የምንፈልገው። መጨበጣው ላይ ነን ብዙ ጊዜ የምንሯሯጠው not in the journey ወይም ደግሞ በዛ ሂደት ውስጥ አይደለም። ስለዚህ ሰው መሆን የሚያልቅ ነገር አለ። ለምሳሌ ያ አለ በቃ that's the purpose። ግን በእያንዳንዱ ሂደት ውስጥ ስትኖሩ ወይም በእያንዳንዱ የህይወት ዑደት ውስጥ ምን ታደርጋላችሁ ነው ራሳችሁን ሆናችሁ እንደገና ደግሞ ከስሜቱ ጋር ተጋብታችሁ ከምታደርጉት ነገር ጋር ተጋብታችሁ ተሳታፊ ሆናችሁ ነው የምትኖሩት። ተሳትፎ ሲባል ባለፈው ከአንድ ሰው ጋር እያወራው ነበርና እኔና ጓደኛዬ ግቢ ያለን ካምፓስ ግዕዝ አንችልም፣ ቅዳሴ መቀደስ አንችልም። ሶ ምን ብለን አሰብን? ብዙ ጊዜ ቅዳሴ ስንሄድ we become bored like ይደብረናል ምናምን እግራችን ደከመን ምናምን ብለን እንቀመጣለን። ብዙዎቹ እዛ ያሉት ሰዎች በሙሉ በግዕዝ ያንን ቅዳሴ አብረው እየቀደሱ አንዳንዴ you feel like ምን አለ በቻልኩ ምናምን የምትሉበትና የምርም ፖይንቱ እዛ ጋር እንደሆነ ታውቃላችሁ። ምን ሆነ እኔና እሱ በስልክ የቅዳሴ እንትን አለ አፕ አለና እነሱ የሚሉትን የግዕዙን አብረን እያለም እንትን ማለት ጀመረን፣ አብረን መድገም ጀመረን። ሶ ተሳታፊ መሆን ጀመረን እና it feels like ከስር ትርጉሙን ቢኖርም ትርጉም እያነበበንም ብንረዳ ከዛ ጊዜ በኋላ ግን ትርጉሙን እንኳን ባንይዝም ግዕዙን ብቻ ማለታችን ከሰዎች ጋር ማለታችን የዛ ነገር ተሳታፊ መሆናችን ምን ማድረግ ጀመረ? ህይወት እየሰጠ መምጣት ጀመረ ነው። መሳተፋችን ብቻ ትርጉም አለው።
መሳተፍ ሲባል በእያንዳንዱ ድርጊት ውስጥ የእናንተን ስሜት፣ የእናንተን ፍላጎት፣ የእናንተን ጊዜ፣ የእናንተን ኢነርጂ፣ የእናንተን ፖቴንሻል የሚወስድ ነገር ማለት ነው እና ደስ ይላል ማለት ጀስት ቦርድ መሆኑን ቀረ። ደከመኝም ልቀመጥም የሚባለው ነገር ጠፋ። ግዕዙን በማለት ግዕዙን ታውቀዋለህ ወይ? አላውቀውም። ምንድነው ትርጉሙ? አላውቀውም። በዛን ሰዓት ቆመን ግን እንደዚህ ነው እንደሚለው እንደዚህ እንደሚል ቅዳሴ ላይ አላውቅም ማለት ጀመረን አይነት ነገርና participation makes you alive and it makes like meaning የሚሰጠው ነገር ነው ለህይወታችን። እና በልጅነታችን የምናደርጋቸው ነገሮች አሉ። ብይ እንጫወታለን፣ ጭቃ እናቦካለን፣ ሀልት እንጫወታለን፣ ከአንዱ ወደ አንዱ እንዘላለን ምናምን። there are a lot of like beautiful memories አሉ። እነዛን ነገሮች ስናደርግ አሁን እንደምናደርገው ነገር አይደለም። አሁን ህይወት ስላስገደደችን ሊሆን ይችላል። የዛኔ ምናልባት ሪስፖንሲቢሊቲ ላይ ኖረን ይችላል እና ለዛ ነገር እንሰጣለን ወይም ደግሞ ራሳችንን ሰተን ነው የምናደርገው። ያ ነገር ያ ሊጠፋ ሊሄድ ምናምን ይችላል፣ ግን ያንንም እያወቅን ነው ያንን ነገር የምናደርገው። ምክንያቱም ዛሬ የምጫወተው ቃቃ ጨዋታ ነገ ላይ ቀጥል ይችላል፣ ነገም ሊቀጥል ይችላል። we don't know as much as possible በዛን ሰዓት ለሚደረገው ነገር ግን ማድረግ ያለብኝ ነገር ሰጣለሁ። I think ያ ነው ፖይንቱ which is አንድን ነገር ሲግኒፊካንት እንደሆነ ማተር ያደርጋል ብላችሁ የምታስቡ ከሆነ at that moment የተፈጠረባችሁ ነገር ሲኖር ወይም ህይወት ያመጣችባችሁ ነገር ሲኖር እናንተ ከህይወት ምን ላገኝ ምን ፐርፐዝ አለው ብላችሁ ማሰብ የለባችሁ። ቪክተር ፍራንክል ይሄን ነው አንደኛ የሚያነሳው። ሰዎች በሶስት መንገድ ትርጉምን ያገኛሉ ይላል። ጥሩ ነገር በማድረግ ወይም ዲድ በማድረግ and experience በማድረግ ምን experience ጉነስን ትሩዝን እና ቢዩቲን እነዚህ through participating which is in love ማለት ነው። እነዛ ነገሮች በመውደድና በማፍቀር ውስጥ ሶስተኛውን ረሳሁት። ግን ምንድነው የሚያነሳት ፖይንት አንተ ከህይወት የምትጠብቀውን ነገር አትጠብቅ ነው። ምንድነው ህይወት ካንተ ምን ትጠብቃለች ነው። አንተ ከህይወት ሳይሆን ህይወት ካንተ ምን ትጠብቃለች፣ ምን ዲማንድ ታደርጋለች። በዛን ሰዓት ላይ የሆነ ነገር ተፈጥሯል። ያንተን ትግስት ሊጠብቅ ይችላል። የሆነ ነገር ተፈጥሯል። ያንተን ፍቅር ሊጠብቅ ይችላል። የሆነ ነገር ተፈጥሯል። ያንተን እምነት ሊጠብቅ ይችላል። ያ ነገር ሊጠብቅ ሲባል ካንተ ይጠበቅብሃል ያን ነገር እንድታደርግ። ከህይወት የሆነ ነገር መፈለጋችን ነው አንደኛም። ከሁሉም ነገር የሆነ ኢንድ ጎል እንፈልጋለን። የሆነ ነገር መሰብሰብ፣ የሆነ ነገር ማግበስበስ አይደለም፣ ግን የሆነ ቺንድ እንፈልጋለን። ግን ያቺን ኢንድ ሳይሆን መፈለግ ያለብህ ህይወት ግን በምኖረው አኗኗር ውስጥ ከኔ ምን ፈልጋለች at that specific moment በዛች በተለየች ሰዓት ላይ ሶቺ ሚድል ግራውንድ ነው የሚሆን አቅም አላት። ሶ የመጀመሪያው ይሄ ያልኳችሁ ላይክ አንድ ህፃን ልጅ የሆነ ነገር ሲያደርግ ቃዛይን ሁሉ ከንቱ ነው ብሎ አይደለም የሚያደርገው። is presence I think ልጅነታችንን በጣም እንወደውና ምናፈቅርበትም ምክንያት and ጊዜያችንን ደግሞ የምርም ተጠቅመናል ብለን የምናስብበት ምክንያት በልጅነታችን ያልሞከርናቸው ያላየናቸው ማት ነገሮች ስላሉ በዛ ሂደት ውስጥ ግን እየሞከረን እያየን ስለመጣን ነው። አሁን ላይ ግን we are stagnant ወይም ደግሞ ስታክ ሆነናል። ምንም ኤክስፒሪየንስ የምናደርገው ነገር የለም። ስለ ጊዜ ሰራለሁ ብያለሁ። አሁን 2019 መጣ። 2018 ከገባ 10ኛ ወሩ ነው ማለት ነው። ምን አድርገናል ሊመር ማለት ምን አዲስ ነገር ተመልክተናል፣ ምን አዲስ ነገር አይተናል፣ ቀምሰናል፣ ኤክስፒሪየንስ አድርገናል። ምክንያቱም ከኦርደራችን የሆነ ያክል መውጣት አለብን። የሆኑ ኬዎሶች ወይም ያላወቅናቸውን አንኖን ወደ ሆነው ዓለም የሆነ ያክል መግባት አለብን። ያንን ስናደርግ ነው አይምራችን ላይክ ስታክ የማይሆነው። ምንም እያደረክ አይደለም ብሎ ሊያስብ አይችልም። because I experienced something የሆነ ስኪል ተምሬያለሁ or some የሆኑ ነገሮች ኢንጌጅ ላደርግ ይችላልው እና ፓርቲሲፔት አድርጌ በቃ ከስራ ወደ ቤት ከቤት ወደ ስራ ከስራ ወደ ቤት just boring የሆነ ላይፍ ይሆናል። ልጅነታችን ግን ብዙ ነገሮች ምክንያቱም ማናቃቸው ማለት ነገሮች አሉ። ሶ ለማወቅና የሆኑ ነገሮችን ለማድረግ እንገባበታለን እና አንድን ነገር ስናደርግ በተቻለ አቅም ለዛ ነገር ተሰተን ብናደርግ የተሻለ ነው። I think ጣዕሙ የሚገኘው እዛ ውስጥ ነው ብዬ አስባለሁ እና በተሻለ አቅም እዚህ ጋር እስካለን ድረስ ደግሞ ምንድነው ከኔ የሚጠበቀው ሪስፖንድ ላይክ ነገሮችን ሁሉ መቆጣጠር አንችልም አይደል?
ነገሮችን ሁሉ መቆጣጠር ካልቻለን ምንድነው ልንቆጣጠር የምንችለው ከተባለ ሪስፖንድ እንደምናደርግበት መንገድ ነው። ለህይወት ለተፈጠረን ነገር ሪስፖንስ ምንሰጥበት መንገድ ነው። ሪስፖንሲቢሊቲ ሲባል ሪስፖንስ አቢሊቲ ማለት ነው። ሪስፖንስ የማድረግ አቅም ማለት ነው። ስለዚህ ከዚህ ነገር ምን አገኛለሁ ስል ይሄ ነገር ከኔ ምን ይጠብቃል የሚለውን ነገር ዋነኛው ነው ብያቸዋለሁ እና በተሻለ አቅም ያችን shift ማድረግ የተሻለ ነው ብዬ አስባለሁ። ሌላው ፓራዶክስ ምን መሰላችሁ? days at the same time ወይ ሞት የነገሮች ሁሉ መጨረሻ እንበለውና የዚህ ዓለም በመኖርበት መንገድ ውስጥ የመጨረሻ ነገራችን ቢሆንም ከዛ በኋላ በነፍስ ነው ቢሆንም ዴዝ ምን የመስጠት አቅም አለው ደግሞ ከእርጀንሲ ባለፈ ሚኒንግ የመስጠት አቅም አለው። ሚኒንግ የመስጠት አቅም ማለት ምን ማለት መሰላችሁ? አሁን የማደርገውን ነገር in the same way የሆነ ድጋሚ እንኳን ይሄን ቪዲዮ ብቀርጽ in the same way አልቀርጽም፣ በተመሳሳይ መንገድ አልቀርጽም። so moments are rare በጣም የመመሳሰል እድላቸው ትላንት ስራ ስትሄዱና ዛሬ ስራ ስትሄዱ በቃ ስራ መሄዱና ቤት መመለሱ the same ሊሆን ይችላል። ግን የምትሄዱበት መንገድ ስትሄዱ የምታስቡት ነገር ያጋጠማችሁ ባጠገባችሁ ያለፈው ሰው ሰላም ያላችሁ ሰው the same አይሆንም። ላይክ እንደ ሲሙሌትድ እንደሆነ ዓለም ውስጥ አይደለም የምንኖረው እኮ አይደለ? ሞመንቶቹን በጣም ሬር የሚያደርጋቸውም ለዛ ነው። the same የሆነ ዴይ አሳልፈን አናውቅም። በሚሰማን ስሜትና የምናስበው ሐሳብ በሆነ ያክል የተለያየ ነው በየዕለቱ። በአይምሮአችን የሚመላለሱት ሐሳቦች በየቀኑ የተለያዩ ናቸው። ስለዚህ ዴይዝ ምንድነው ሞመንቶችን ሬር የማድረግ አቅም አለው። ሬር ማለት ደግማ ትኖራት የምትችል ነገር ደግሜችን ነገር ላላወራት ይችላል in the same time like አሁን በተናገርኩበት መንገድ ላልናገር ይችላል። ከሆነ ሰው ጋር የማሳልፋት ጊዜ ከጓደኛዬ ጋር የማሳልፈው ሁኔታ እና አንዳንዴ የሆነ ሀዘን ይጨርባቸዋል። ጓደኛዬ እንደዛ ይሆን ነበርና ቢዩቲፉል የሆነ ሞመንት እያሳለፍን ወይ ደስ የሚል ሞመንት እያሳለፍን he knows that ይሄ እንደሚያልቅ እና ይከፋል ያዝናል አይነት ነገርና ያ you feel that ግን እንደዛ የሆነ ከሆነ አሁን ያንን ማስብበት ሰዓት ደግሞ ምን ያረኩኝ ነው ያቃጠልኩት መኖርና ኢንጌጅ ማድረግ የምችልበትን ጊዜ እያጣሁት ነው። ምን በማለት ይሄም ነገር ያልቃል እያልኩኝ በማስብበት ሐሳቡ መኖሩ ጥሩ ነው which is እንሞታለን ቤትን አስተካክል ተብለናል። ስለዚህ ምን ሞት ከሆነ ያንዳንዱን ድርጊት ስናደርግ through presence መሆን አለበት ማለት በመልአት መሆን አለበት። እነዚህ ነገሮች I think middle ground ናቸው ብዬ አስባለሁ እና አንዱን ችግር የመፍታት አንዱን ደግሞ የመያዝ አይነት ነገር ሳይሆን በእናንተ ሰውነት ውስጥ ፓራዶክሱን መያዝ አለባችሁ። ሁሉ ጊዜም በጽንፍ መካከል የምንኖር ነን። ከፍታና ዝቅታ ያለባት ምድር ላይ እስካለን ድረስ በእኛ ዓለም ውስጥም ከፍታና ዝቅታ የመኖር እድሉ ከፍተኛ ነው፣ ሁሌም አለ። እነዛ ነገሮች ተጣጥሞ እንዲኖሩ መፍቀድ አለብን። ይህንን ያንግ ሁሉ ጊዜም አለ፣ ኦርደር ኤንድ ኬኦስ ሁሉ ጊዜም አለ። ሳቅና ደስታ ሳቅና ለቅሶ ሁሉ ጊዜም አለ። መወለድና መሞት ሁሉ ጊዜም አለ። ማታ የሞተው ሽማግሌ ጧት በተወለደው ሕፃን ልጅ ይተካል። ማታ ለቅሶ ይሆናል፣ ጧት ደግሞ ደስታ ይሆናል። እነዚህን ነገሮች ስናዋሃድ ይሄ መንቆምበት ግራውንድ ግራጫ ነው፣ ብርሃንና ጨለማ ማለት ነው። ግራጫው ላይ ስንቆም ይሄ ነገር መጥፎ ነው ይሄ ነገር ጥሩ ነው አንልም። በዛ ውስጥ ማግኘት ያለብን ነገር እናጣታለን እንጂ ሙሉ ለሙሉ መጥፎ ነው ማለት አይደለም። ስለዚህ እነዚህ ነገሮች ፓራዶክሱም ቢሆን በእኛ ውስጥ ቢቀመጥ የተሻለ ለምን ከተባለ እኛ ራሱ ፓራዶክስ ነን። ፓራዶክስ ነው ሲባል አንዱን አይደለም፣ መሬታዊ ብቻ አይደለም፣ ሰማያዊም ጭምር ነን። ሰው ማለት እኮ የሰማይና የምድር ምንድነው ማዕከሉ ነው፣ ሁለቱም የተገናኙበት ቦታ ማለት ነው። ለዛ ነው ሰው ካህን ነው የሚባልበት ምክንያት። ስለዚህ እነዚህን ሁለት ዓለማት የሰማያዊውን ዓለምና የምድራዊውን ዓለም በአንድ ላይ አዋቅሮ የያዘ ነው፣ በሰውነቱ ያቀፈ ነው። ግን ነፍስ
ግራውንድ ባትል የምታደርግበት ግራውንድ ናት። ወይ ወደ ምድራዊ እንድትሆን ወይ ደግሞ ወደ ሰማያዊ እንድትሆን የምትደረግበት ቦታ ናት ያቺ። በሳቅና በለቅሶ መካከል ያለችዋ ክፍተት ያለችዋ ቦታ መሃል ህይወት በምልአት ትኖራለች። እዛች ጋር ናት ህይወት ያለችው። ኖት ኢን ላይክ በለቅሶ ውስጥ ብቻ አይደለም፣ በሀዘን ውስጥ ብቻ፣ በደስታ ውስጥ ብቻ አይደለች ህይወት። እነዚህ ነገሮች በሙሉ መጥተው እዛች ልኳ ጋር የምትቆምባቸው ቦታዎች ናትና ዛሬ የተሰማኝ ስሜት እሱ ነበረ። የሚያሳዝንም ደስ የሚያሰኝም ነገር አለው እና ብዙዎቻችሁ ይሄ ስሜት ሊሰማችሁ ይችላል። ሲሰማችሁ የግዴታ ጽንፉን መምረጥ አይጠበቅባችሁ። መሀሏ ምንድናት ለምትሉት ግን እኔ ከተረዳሁትና ካወቅኩት ከተሰማኝ አንጻር ይሄን ይመስላልና እዚች ጋር ሎጎ አለች። ሌላ ጊዜ በደንብ አስረዳችኋለሁ። የጉዞ ወለቦና ሎጎ ናት፣ ቻናሉ ላይ ያለው ማለት ነው። ሌላ ጊዜ እመጣበታለሁ። ሰላማችሁ ይብዛልኝ። ቻው።